ከቦርዲንግ ጋይ ክፍል 6 ደራሲ ይስማዕከ ወርቁ። አንድ ቀን ጠዋት በሁለት ሐሳቦች መሃል እንደ ሸማኔ መወርወሪያ ስመላለስ አረፈድኩ። ልከተብ ወይስ ጉዞ ልቀጥል በማለት መከተቡን ጉዞ መቀጠሉም ዛሬ መሆን አለበት ብዬ ደመደምኩ። እቴቴ ከእንቅልፏ ነቅታ በሯን ስትከፍት ጠብቄ ከበር ቆምኩኝ። እንዳበደ ውሻ ለመተወር ሞከርኩ። ጅራቴን ቂጤ ሰገባ ውስጥ ወተፍኩ። ልክ አልነበርኩም። ያበደ ውሻ ለሕይወቱ ልባት እንጂ ክትባት የሚሰጠው የለም። ወዲያውኑ ጅራቴን ከሰገባው ወደ ሰይፍ መዝዤ ቆላሁት። ከአቴቴ እይታ ግን አላመለጥኩም። ቅጭም ብላ ስትመለከተኝ ቆይታ ወደ ውስጥ ገባች። ደንዝዤ ቀረሁ። እናቷ ባለፈው እብድ ቢሆንስ ያሏትን አስታውሳ ይሆናል። በመሆኑም ስትመለስ መርዝ የተነሰነሰበት ስጋ እንጂ ሌላ ይዛት መጣም ስል አሰብኩ። በሩ አልተከፈተም እንጂ ቢከፈት ኑሮ ከኔ ቀድሞ ከዚህ ግቢ የሚወጣ ባልነበረ። የዋሻ ሰፈር ሰዎች ቀጥቅጠው ሲገሉኝ ታየኝ። አንዱ በወፈጥ ድንጋይ ሲፈነክተኝ፣ ሌላው በቅዝምዝም ሲስተኝ በዓይነ ህሊናዬ መጣብኝ። ጩኸታቸው በእዝነ ህሊናዬ ተደመጠኝ። በዚህ መሃል እቴቴ በሩን በእርግዳ ወጣች። አካላቴ ከሁለት ተበረገደ። ከቆምኩበት መንቀሳቀስ አቃተኝ። ወዲያውኑ የሚጨለጨል ሰንሰለቷን አንገቴ ላይ ከመቅጥበት አጠለቀችው። ይህ ሁሉ ሲሆን እንደደነዘዝኩ ነበር። እየጎተተች ወደ ግቢው በር ወሰደችኝ። ከመከተል በቀር አማራጭ አልነበረኝም። ልታስከትበኝ ወይስ ልታስገድለኝ? የግቢውን በር ከፍታ ወጣች። እቴቴ ልታስገድለኝ ሰንሰለቷን ባንገቴ እንዳላስገባች ልቦናዬ ይነግረኝ ነበር። አልተሳሳትኩም። ከአያሌ ደቂቃዎች በኋላ ለወራት ስመኘው የነበረውን ነገር ተከናወነ። አስከተበችኝ። ከእንግዲህ የመንደር ውሻ ባየው ቁጥር እንደ ድንቢጥ አልደነግጥም። አነሰም በዛም ቢያንስ የውሻ ዕድሜ እንኳን ይኖረኛል። ዘለዓለም በፍርሃት ከመኖር አንድ ቀን በሙሉ ልብ መዋል ይሻላል የሚባለው ሐሰት አልነበረም። እንደ ሰው እንኳን ባይኖር እንደ ውሻ ለመኖር ውሻነትን ተቀብሎ መኖር ቀላል አይደለም። ራስን ማነጻጸር ትልቁ በሽታ ነው። የሰው ልጅ ዕድሜውን በምድር ላይ ረጅም ዕድሜ ከሚኖረው እንስሳ ጋር አነጻጽሮ መሰቃየት የለበትም። በምድር ላይ አጭር ዕድሜውን ቀጭቶ የሚመለሰው እንስሳ የግንቦት በረሮ የሚባለው ወርቃማ ክንፎች ያሉት ፍጡር ነው። በውሃማ ቦታዎች አካባቢ ይኖራል። ዕድሜው በአንዲት ቀን ብቻ የተገደበ ነው። ነገር ግን በዚህች አጭር ዕድሜው ወደ ምድር የመጣበትን ዓላማ አከናውኖ ይመለሳል። በወርቃማ ክንፎቹ እየበረረ ቢጤውን ፈልጎ ይደንሳል፣ ዘሩንም ይተካል። ከዚህም በተጨማሪ የድሎትም የጉለትም ጊዜውን ያሳልፋል። ወደዚህ ፍጡር ተለውጬ ቢሆን ኑሮ ምን ይውጠኝ ነበር? ያችን አጭር ዕድሜ ለምን አብቃቃት ነበር? ለምን እንደማብቃቃት ለማሰብ እንኳ ጊዜ አይኖረኝም ነበር። ዕድሜው ለመከፈን እንኳ ጊዜ አይሰጥም። ይህ ፍጡር ለመዝናናትም ጊዜ ይተርፈዋል። በውቅያኖስ ዳርቻ እርቃኑን ተኝቶ እንደሚንፈላሰስ ቱጃር ቅብጥብጥ በሆነ ጀርባው ተንጋሎ ዓለሙን ለመቅጨትም ጊዜ ይበቃዋል። ሌላው ይቅርና በታታሪነቷ የምትታወቀው ንብ እንኳን በምድር ላይ መኖር የምትችለው ለ3 ሳምንታት ብቻ ነው። ለ3 ሳምንታት ዕድሜ በሺህ የሚቆጠሩ አይኖችን ይዛ ትፈጠራለች። አስገራሚ ሰፈፏን ጋግራ ማሯን ለመስራት በቂ ይሆናል። እኔ በሰው አእምሮዬ ዘመኗን በዘመኔ ሰፍሬው እንጂ 3 ሳምንታት ዕድሜ ለንቧ የትየለሌ ሊሆን ይችላል። ከዚህ በተቃራኒ ባለ ዘልዛላ ዕድሜው እንስሳ በሰሜን አትላንቲክ ውቅያኖስ ውስጥ የሚኖረው ኦሽን ኳሆግ የሚባለው እንስሳ ነው። ኦሽን ኳሆግ እንደ ኤሊ ዘጎል አለው። በዚህ ዛጎል ውስጥ አንዳች እክል ካልገጠመው በስተቀር ለ400 ዓመታት ተመሻሽቶ ይኖራል። እስከ 20 ዓመቱ ወሲብ አይፈጽምም። አውቆበታል። ወሲባዊነት ከዕድሜ ማጠር ወይም ደግሞ መርዘም ጋር ያለውን ግንኙነት መናገር ቢችል ኖሮ ኳሆግ ያስረዳን ነበር። ረጅም ዕድሜ ለመኖር ካለው ጉጉት የተነሳ ዛጎሉ ብቻ አይበቃውም። ከውቅያኖስ በታች ከሚገኘው ደለል ውስጥ ራሱን ቀብሮ ይኖራል። እንደ ኳሆግ ራስን ቀብሮ በፍርሃት 400 ዓመት ከመኖር እንደ ተርብ እየበረሩ በድፍረት አንዲት ቀን መዋል ይሻላል። ኤሊም እንደዚሁ በዛ ዛጎል ውስጥ ተቀብሮ በፍርሃት ብቅ ጥልቅ እያለ ከ200 ዓመታት በላይ ይኖራል። ምን ዋጋ አለው?
በምድር ላይ ረጅም ዕድሜ የኖሩ ሰዎች አይደሉም ታላላቆቹን ተግባራት የፈጸሙት። ማቱሳላ ለ969 ዓመታት ቢኖርም በምድር ላይ የረባ ነገር አልሰራም። የድንኳኑን ቀለም ተገትሮ ኖሮ ሞተ። ይልቁንስ ኢየሱስ ክርስቶስ በምድር ላይ 33 ዓመታትን ብቻ ኖሮ ዓለም ቀይሮ ሄዷል። ብዙ መኖር ብዙ ማፍራት አይደለም። በመከተቤ የሆንኩት መሆንና የተሰማኝ ስሜት ሰው እያለው ያልሆንኩትና ያልተሰማኝ ነው። በመርፌ ቀዳዳ ደሜን የተቀላቀለው ቅዱስ ፈሳሽ ወደ ሰውነት የተለወጠልኝ ያህል ነበር የፈነጠዝኩት። ደስታዬ ወደ ሲቃ፣ ሲቃዬ ወደ ሐሴት፣ ሐሴቴ ወደ ትፍሳት፣ ትፍሳቴ ወደ ፈንጠዝያ ተለውጦ ከአቴቴ ጫንቃ ላይ እስከ መውጣት ደርሼ ነበር። ከሰዓታት በኋላ ግን እንደገና ውሻ መሆኔን ማስታወስ ጀመርኩ። ሰው የመሆን ተስፋዬ የመነመነ መምጣቱ የውሻ ፀጉሬን እንደ ጃርት እሾህ አቆመው። ስቃዬ ወደ ስቃይ፣ ፈንጠዝያዬ ወደ ቁዘማ ተለወጠ። መሄድ እንዳለብኝ ወሰንኩ። አቴቴ ያደረገችልኝን ነገር እስከ መቼም አልረሳውም። የውሻም ቢሆን ሕይወቴን ቀጥላልኛለች። ምናልባት አንድ ቀን ሰው ከሆንኩ ውለታዋን እመልሳለሁ። እንደ ልጅ የምትቆጥረው ውሻዋ ሲኮበልልባት የሚሰማት ሐዘን ይሰማኛል። ሆኖም በውሻ ስጋ ውስጥ የታሰርኩ ሰው መሆኔ ብታውቅ ኑሮ ከዚህ በበለጠ በሐዘን ውስጥ ሰካራም እንደረገጠው ጣሳ እንደሚያጨራምታ ታውቃለሁ። ሆኖም ያስከተበችኝ ውሻዋ ሊከሳት የሚችለው የውሻ ዕድሜውን ቀንሶ በግቢያ ውስጥ ለጥቂት ሳምንታት በመሰንበት ብቻ እንደሆነ አመንኩኝ። አምኜም አልቀረሁ። ከታሰርኩበት ሰንሰለት በላይ ከውሻነቴ የመነጨው ታማኝነቴ አስሮ አሰነበተኝ። ዛሬ ግን ዝዋይን ለቅቄ የመውጣበት ጊዜ ቁርጥ ሆኗል። አቴቴ በጠዋት ሰንሰለቴን ስትፈታልኝ ለመጨረሻ ጊዜ ነበር ትኩር ብዬ ያየኋት። እናቷ ሳያት እያዩኝ ኖሮ በነገር ሸነቆጡኝ። አየቴ ነበር ያሉት ነገራቸውን በጠዋቱ ሲጀምሩ። ውሻ ብለሹ አሉ። በማስከተል ቀሚሳቸውን ሽብሽበው ይዘው ወደ መጸዳጃ ቤት እየገቡ ከውስጥም ሆነውም አልቦዘኑም። ቡፍ የማይል ውሻ አስረሽ እንደ በግ ትቀልቢያለሽ። የማይጮህ ውሻ ስጋው ካለመበላቱ በቀር ከበግ በምን ይሻላል? ቀጥሎ የተናገሩትን የምሰማበት ጊዜ አልነበረኝም። አቴቴን በዓይኖቼና በጸጋዬ ስንኝ ተሰናብቼ ውልቅ አልኩ። ለካ እንደ ትዝታ አስታምሞ እንደ ዘነጉት የናጡት ከዘመን ጋር አገግሞ ምንም ቢርቅ ምንም ቢሸሽ ህልሜ ከህልምሽ ተዛሞ በዓይንሽና በዓይኔ መሃል የሐሰት ስልጣኔ ቁሞ ባንታይ ባንወያይ አቴቴ ዱብራ ኦሮሞ እንደ ልጅነት ሰመመን ለካስ ዕድሜ የሚያማል ከርሞ። ዝዋይን ለቅቄ ወጥቻለሁ። ከዝዋይ እስከ መቂ ያለውን አውራ ጎዳናም በሩጫ ተያይዤዋለሁ። በአራቱ የውሻ እግሮቼ ምትክ አራት መንኮራኩር የተገጠመልኝ መሰለኝ። የውሻ እግሬ ሲፈጥን የሰውም አእምሮዬ ተባ። የማይለመድ ነገር የለም። እንኳንስ በአራት እግር በሁለት እንኳን ሩጫለሁ። የሚድህ የአራት እግሮች ፍጡር የለም። እንደተወለደ ቀጥ ብሎ ይቆማል። እየተወረወረ ይራመዳል። ቆየት ብሎም መፈንጨት ይጀምራል። የሰው ልጅ ግን ይህ ዕድል የለውም። ሁለት እግር ይዞ ይወለዳል። ተፈጥሮን ስለማያውቃት ተፈጥሮም ስለማታውቀው በለቅሶ ይቀላቀላል። ለቅሶን በግዱ ሳቅን በልጁ ይለማመዳል። እንደተወለደ ሊራመድ ይቅርና መቀመጥ እንኳን አይችልም። መጎለትን ሳይቀር ይለማመዳል። ቀጥሎም መቀመጥን፣ ቀጥሎም መዳህን ይለማመዳል። መዳሁ በቂው አይደለም። ቆሞ ይተረተርና መራመድን ይለማመዳል። መሄድ ይጀምራል። መሮጡን ይቀጥላል። እግሩን ያለማመዳል። እግሩን ለማለማመድ ብቻ ከእድሜው ዓመታትን ይጨልፋል። በመቀጠል ጉድ እጁን ያለማመዳል። ከሁለት እጆቹ አንዱን ያሰለጥናል፣ ወይ ቀኙን ወይ ግራውን። ከሱ በፊት እጃቸውን ያሰለጠኑ ህዝቦች በአብዛኛው ቀኝ እጃቸውን ስላሰለጠኑ ቀኝ እጁን እንዲያሰለጥን ግራ እጁን ይመቱታል። ነፃነት ካለው አሊያ እምቢ በማለት ግራ እጁን የተጠቀመው ሰው በቁጥር አናሳ ነው። እጁ ብቻ አይደለም የሚሰለጥነው፣ ግራው የአእምሮ ክፍል ቀኝ እጁን እንዲይዝ አሊያ ቀኙ የአእምሮ ክፍል ግራ እጁን እንዲያሰለጥን ይገደዳል። ሁሉም በግዴታ ይከናወናል። ግዴታው በተለምዶ ይቀጥላል። እጁን በማሰልጠን ሌላ ተጨማሪ ዓመታትን ያባክናል። ለመብላት እንኳን የሚለማመደው በእጁ ነው። ጥርሱን እስኪታደል እናቱ እያላመጠች ታጎርሰዋለች።
ልብሱን መልበስ ስለማይችል ልብሱን ከእርሱ የቀደመ እያለበሰ ያለማምደዋል። ማናቸውንም ነገር ሳይለማመድ ስለማይችለው ቤትና ቁሳቁስ መስራትን እንኳን ይለማመዳል። ከሚታይ እስከማይታዩ ያሉ ነገሮችን በመላ አያውቃቸውም። ባዶ ብቻ ሆኖ አይወለድም። ለምድር ባዳ ሆኖ ጭምር ይመጣል። ሲወለድ ይዞት የሚመጣው ቋንቋ እንኳን ስለሌለው ቋንቋንም ይለማመዳል። በተለማመደው ቋንቋ ምክንያትም አያሌ ያለፉ ቀመሮችን ይለማመዳል። የሂሳብ፣ የፊዚክስ፣ የኬሚስትሪ ቀመሮችን ከጠላ እስከ ካቲካላ፣ ከረቂቁ አተም እስከ ቡርቅቁ ዓለም ያጠናል። የተፈጥሮን ውቅሮችን፣ የፖለቲካ ውቅሮችን ከታሪክ እስከ ንትርክ ሁሉንም መለማመድ ስለማይችል አንዱንም በውል አይረዳውም። ተከፋፍሎ ለየጉዳዩ ሊቅ ይሰይማል። ዚቁን ሲገሽር ይኖራል። አንዱ ጠላ ጠማቂ፣ አንዱ ሳተላይት አምጣቂ ይሆናል። ሳተላይት አምጣቂው የጠላ ጠማቂ እውቀት የለውም። ሰርቶ ለመኖሩ ሙያም ብቻ አይማርም። አብሮ ለመኖር የህይወትን ሙዳይም መበርበር ይጀምራል። ሁልጊዜ ተማሪ ነው። መኖርን ራሱ መማር ይጀምራል። ወይ ይሸመጥጣል ወይ ይሸረሙጣል። እውነትን ብቻ በመናገር መኖር ስለማይቻል ይሸመጥጣል፣ ይዋሻል። ሌሎችን የሚጎዳና የማይጎዳ ውሸቶችን ይለማመዳል። ሳይለማመድ ማድረግ ስለማይችል ውሸትን ሳይቀር ይለማመዳል። ካልዋሸ መኖር እንደማይችል የሚገባው ቆይቶ ነው። በምድር ላይ አልዋሹም የሚባሉ ጥቂት የሃይማኖት ጠንሳሶች ናቸው። ክርስቶስ ኢየሱስ፣ ክሪሽና ሙርቲ፣ ነቢዩ መሐመድ፣ ሲድሃርታ፣ ሌላም ያልዋሸ የሚባል ይኖራል። ነገር ግን እኔ በቅድመ ከልብነቴ ምርመራ እንደደረስኩበት የሀገሬ ሽማግሌ ዋሽቶ እንደሚያስታርቀው እነርሱም ጠቃሚ ውሸት ዋሽተዋል። ይህንን ከቅዱስ መጽሐፋቸው ማየት ይቻላል። ሰው ሐሰት ቢናገር እንኳን ሰይጣን ባፉ ገብቶበት እንጂ የራሱን ስህተት እንዳልሆነ ያስረዳሉ። ሰው በዚህ መልኩ ውሸትን ሳይቀር ይለማመዳል። አንዳንዱ ውሸቱ ሲቆረቆሮ ይኖራል። አንዳንዱ ሐሰቱ እንደ እውነት ስላልተቆጠረለት ነገር ሲቀረብብ ይኖራል። አንድ ቀን በስህተት ስለዋሸ ወደ ኋላ መመለሻው ጠፍቶት እውነት እንዲሆንለት አዳሜን ሲለማመጥ በሚሊዮን የሚቆጠር ውሸት ሲዋሽ የሚኖርም አለ። አብርሃም ሳይቀር ሳራ እህቴ ናት ብሎ በመዋሸቱ አንዱ ወሽሞበታል። ወትሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል፣ ወጭት ጥሎ ማልቀስ እንዲል የአገሬ ሰው የአገሬ ውሻ ምን እንዳለ አይታወቅም። የሰው ልጅ የልምምድ ውጤት ነው። በልምምድ እንጂ በመወለድ ብቻ ሰው መሆን አይችልም። ከማፍቀር እስከ መቆርቆር ይለማመዳል። ማፍቀርን ያህል ነገር እንኳን አውቆ አይወለድም። እርሱም ብቻ አይደለም፣ መጥላትን ሳይቀር ይለማመዳል። ከማወቅ እስከ መናቅ፣ ከመወለድ እስከ መታነቅ፣ ከመደቀቅ እስከ ማድቀቅ፣ ከመጋባት እስከ መፋታት፣ ከስንፈት እስከ ጥረት፣ ከመርመጥመጥ እስከ መፈርጠት፣ ከቆመጥ እስከ ነፍጥ ተለማምዶ እንጂ ተሰጥቶት አይደለም። ከክህደት እስከ እምነት ካልተለማመደ አይችልም። ከራሱ ያገኘው ማንነት የለውም። ሁሉም በሂደትና በልምምድ የመጣ ነው። መልኩን ቆላ ሲወርድና ደጋ ሲወጣ ይቀያየራል። ልቡን በየግድሙ ይጥላል። ቀልቡን መቋጠሪያ የለውም። በመለማመድ አሁን የደረሰበትን እንጂ ወደፊት የሚሄድበትን ማንም ሊያውቅ አይችልም። ይህን ሁሉ ሳስብ ግን ውሻ ሁኜ የመቅረት ሐሳብ ኖሮኝ እንዳልሆነ አውቃለሁ። ሆኖም ሰው በመሆኔ ውሻነትን ተለማምጄ መቅረት እንደማልችል መተማመኛ የለኝም። በዚህ ሰዓት የምተማመንበት ነገር የለኝም። ከዝዋይ ወደ መቂ የምሮጥበትን አስፋልት እንኳን የሚደረመስ እስኪመስለኝ ድረስ አልተማመንበትም። እስከ 28 ኪሎ ሜትር ያህል ስሮጥ ውዬ መቂ ከተማ ገብቻለሁ። መንገዴን ከመቀጠሌ በፊት መቂ ውስጥ መልቀምቀም አለብኝ። ከተማዋ በቀይ ሽንኩርት ተወራለች። በየሄድኩበት የማየው በቀይ ሽንኩርት ሸክም ጫንቃው ገብቶ የሚርመሰመስ የጭነት መኪና ነው። ከጥቂት ጥቅል ጎመንና ድንች ከጫኑ መኪኖች በቀር ሁሉም ማለት በሚቻልበት ሁኔታ የተከፈተ ስጋ በሚመስል ቀይ ሽንኩርት ሸክም ገብተዋል። ቀይ ሽንኩርት የቀይ ስጋ አምሮቴን ግመኛ ቀሰቀሰብኝ። ሆኖም እንዳማረኝ ይቀራል እንጂ ይህን ቀይ ሽንኩርት ወደ ሙዳነት የሚቀይር ጠልሰም የለኝም። የከተማዋን የውስጥ ለውስጥ መንደሮች ሳስስ በቆየሁበት መንገዴን ቀጥዬ ቢሆን ኖሮ እስካሁን ከሚቀጥለው ከተማ ገብቼ ነበር። ሆኖም ተስፋ ለመቁረጥ በተቃረብኩበትና ጉዞዬን እስከ ረሃቤ ለመቀጠል በወሰንኩበት ሰዓት አንድ ቡችላ ከአንድ ግቢ የፍየል ጭንቅላት ይዞ ሲወጣ
ከዓይኖቼ ወደቀ። ልክ እኔን ባየበት ቅጽበት ይፈተለክ ጀመር። አልተሳካለትም። የፍየሉን ጭንቅላት ያለ ብዙ ድካም ተቀማ። የአበላሌን ቅልጥፍና ያየ ከማድነቅ በቀር ሌላ አማራጭ አልነበረውም። እድሜ ለአቴቴ መከተቤ አንዳችም ውሻ እንዳልፈራና ለበሽታውም ቁብ እንዳልሰጥ አድርጎኛል። የፍየሉን ጭንቅላት ድቅቅ አድርጌ ከአንጎሉ በቀር እስከ ምላሱ የፍየል ምላስ መብላት ምላሳም ያደርጋል የሚባለው ፈሊጥ ትዝ ያለኝ ከበላሁት በኋላ ነበር። ባደረገኝና ሰው መሆኔን በለፈለፍኩ። ከቀረጫጨምኩት በኋላ ለእድለ ቢሱ ቡችላ የፍየሏን ቅንድብ አትርፌለት መንገዴን ቀጠልኩ። አበላልን ብቻ ሳይሆን ተካፍሎ መብላትን ያስተማርኩ ያህል ውሻ የምሁርነት ሳይሰማኝ አልቀረም። አልተሳካልኝም እንጂ ከዚህ የበለጠ ላስተርፍለት አስቤ ነበር። መቂ ከተማ በቀይ ሽንኩርት ባህር መሃል እንደሰጠመች ትቻት ዓለም ጤና ከምትባል የጫቅማ ቅጠል የምታክል ከተማ ደረስኩ። በመንገዱ ግራና ቀኝ ያበጠ የውሻ አስክሬን የመሳሰሉ ማዳበሪያዎች ይታያሉ። በከሰል የተሞሉ ማዳበሪያዎች ናቸው። አንዱ ሲሸጥ ሌላው ደግሞ ይተካል። በአካባቢው ከጥቂት የግራር ዛፎች በቀር የሚታይ ባለመኖሩ ከየት ተከስለው እንደመጡ ለማወቅ አልተቻለኝም። የኛዎቹን ሴባስቶፖሎች የታጠቀችውን ከተማ ዞሬ ሳላያት መንገዴን ቀጠልኩ። እንደምንም ብዬ ቢያንስ ሞጆ ከተማ ገብቼ ማደር እንዳለብኝ ቆርጫለሁ። ከመቂ ሞጆ ድረስ ያለው መንገድ በውሻዊ ግምቴ ከ30 ኪሎ ሜትር አይበልጥም። ከዓለም ጤና ከተማ በመገስገስ ኬንቴሪ ከምትባል አነስተኛ ከተማ ቀመስ መንደር ደርሻለሁ። የሽንኩርትና የቲማቲም ማሳ በአውራ ጎዳና ዳርና ዳር ተዘርግቷል። መንገድ ዳር ቀይ ቲማቲሞች ተቆልለው የተጓዥ ዓይን እንዲያርፍባቸው ይማጠናሉ። ቆቃ መድረሴን የጠቆሙኝ እነዚህ የቆቃ ዳር ሲሳዮች ናቸው። እልፍ እንዳልኩ ለጥ ያለው የቆቃ ግድብ ሐይቅ ታየኝ። የአዋሽ ወንዝ ሲሳይ ነው። ይህም በተራው የአዋሽ ወንዝ እንደ ዘንዶ ተስቦ የቆቃ ጉሮኖ ውስጥ ይወደወዳል። አዋሽና ቆቃ አይነጋገሩም። ለጥ ያለ ረባዳ ቦታ ላይ በመገናኘታቸው አንዱ ባንዱ ላይ አይደነፋም። ቆቃ 625 ቶን አሳ በየዓመቱ ይታፈስበታል። እልፍ አላፍ አዋፍ ሲሳይ ይቃርሙበታል። በየዓመቱ አያሌ ጎብኚዎች ወፍ ያዩበታል። የቆቃ ሰቆቃ ደለል ነው። ደለል ቆቃን የአፈር ደለል፣ ሀገሪቷን ደግሞ የሰው ደለል አስግቷቸዋል። ጅራቴን ቆልፌ ቆዘምኩ። ተዝቆ የማያልቅ ደለል። ቀድሞም ሰው ያለው አዋሽ ወንዝ ሲነሳ አብሮ አእምሮዬ ውስጥ የሚሰነቀረው የሎሬት ጸጋዬ ገብረመድህን ግጥም በአዋሽ ረግራጋማ ስፍራዎች ከሚነሳው ሽውታ ጋር ሽው ይለኝ ጀመር። እስከ መቼ ይሆን አዋሽ አዋሽ የመጫ ስር ፍሳሽ፣ የለም አፈርሽ ደም ቅናሽ፣ የሸዋ የእምብርትሽ ላቦት፣ የምንጮችሽ የምጣማጭ፣ የአለትሽ የተራሮችሽ የጉልምጥሚትሽ ፍላጭ። አዋሽ ህመምህ ምንድነው? ህመምህስ አንተስ ምንድነህ? ከውሃ ወዝ የተለየ መቼስ ልዩ ትንግርት የለህ። እንደ ሲቴ ሸረሪት ጽንስ ራስክን በራስህ ዋጥ ያለህ። ግጥሙን አወራርደው ይመስል ከከተሩ በመውረድ ከአዋሽ ተጎነጨሁ። ሞጭለፍ ሞጭለፍ የሚለውን ምላሴ እንደ ጠበል ፊቴን ይረጨው ጀመር። ከጉዞ የተነሳ ሳይሆን አይቀርም ክፉኛ ጠምቶኝ ነበር። ግጥሜንም ጥሜንም በአዋሽ ካወራረድኩ በኋላ ጉዞዬን ቀጠልኩ። ከወንዙ ባሻገር የአበባ እርሻ ሰቀላዎች እንደ ሰፋሪ ድንኳን ተገጥግጠዋል። የእንጆሪ ማሳዎች የተሰጣ በርበሬ መስለው ተዘርግተዋል። ቀጥለው የሚገኙትን የቆቃና የጀርሳ አነስተኛ ከተሞች እስካልፍ ድረስ የአበባና የእንጆሪ መዓዛ ያውደኝ ነበር። ሁዋንሻን የተባለው የቻይናዎች የሲሚንቶ ፋብሪካ ሳልፍ መጨላለም ጀመረ። ጥቁሩ ጭሱን ወደ ሰማያ ሰማያት እያምቦለቦለ የተቃጠለ ሰፈር የሚመስለው ፋብሪካ ሞጆ መቃረቤን አበሰረኝ። እሱን አለፍ እንዳልኩም የሞጆን ዘመናዊ ቄራ ቢልቦርድ የተተከለበት ደረስኩ። ቢልቦርዱ ስጋ ይጥል ይመስል አይኖቼን አቁለጨለስኩበት። የኢትዮጵያ የቁም ከብት የዘር ማጥፊያ ጄኖሳይድ የተፈጸመበት እዚህ ነው። እንደ በቆሎ እየተሸለቀቀ ወደ ውጭ ይላካል። ወደ ውጭ የሚላከው ፍም የመሰለው ስጋው ብቻ አይደለም፣
ቆዳና ሌጦ ሚላክና ጫማ ተሰፍቶ ጃኬት ተደርጎ ይሸጥልናል። ምን ይደረግ? እስከ መቼ ይህ እንደሚሆን ማን ነቢ በነገረኝ። ስጋውን በልተው ቆዳውን ወስደው ሌጦውን ለጥልጠው እኛው ላይ ያቀረሹብናል። በዚህ ንዴት እየተቃጠልኩ ቆዳ ወደሚሸተው ከተማ ገባሁ፣ ሞጆ። እዚሁ ከማደር በቀር አማራጭ የለኝም። በማሽተት የተካነው አፍንጫዬ በወተፈው ደስ ባለኝ። ከቆዳ ፋብሪካ የሚመጣው ግማት እንኳን የኔን የውሻውን የፋቂ አፍንጫ ይፎንናል። ቶሎ መልመድ አስቸጋሪ ነው። በመምሸቱ ምክንያት በምስራቅ በኩል ከጅቡቲ የሚነሱት ተሳቢ መኪኖች ሞጆን አጥረዋታል። መንገድ ዳር በተኮለኮሉት ጥቃቅን የጀበና ቡና ቤቶች አካባቢውን ወረውታል። ኢትዮጵያ ውስጥ እንደ አነስተኛ ኢንዱስትሪ የሚቆጠሩት ጀበና ቡና መሸጫዎች ናቸው። ሴቶች ጀበናቸውን አንግበው ግብር ውሃ ወጪ መስለው ተሰድረዋል። ዕጣን እዚህም እዚያም እንደ ጥቢቁም ይፈላል። የከባድ መኪና አሽከርካሪዎች ቡና ፉት እያሉ ነው። አንዳንዶቹ የወጠሩት ተርዚና ጆሮ ደግፍ መስሎ ይታያል። አንሽቲ የለበሱ ሴቶች ያላቸውን በማሞናደል በጉዞ የደከመውን የሹፌር አይን ተክለው ያዞራሉ። ቡና ያቀብላሉ፣ ጫት ይቀነጥሳሉ። በተጠና ፈገግታ ተጫወት ይላሉ በየደቂቃው። ተጫዋቹ ወሬ ያመጣል፣ ጋግርታሙ ጆሮ ይሰጣል። የመረቀነው እንደ ባለጌ ልጅ ምላሱን አስር ያወጣል። እንደሚፎክር አባት አርበኛ አይኑን ያፈጣል። ካለው በስቲክኒ ከሌለው በጫት እግር በጥርሱ መሃል የቀረውን የጫት አተላ ነቅሶ ያወጣል። ዕጣኑና ብጉዱ ከቆዳው ግማት ጋር ተደባልቆ በዓለም የሌለ ጠረን ይፈጥራል። ቡዳ ያልበላውን ያስለፈልፋል። አንዳንዱም ወደ ውስጥ ገባ ብሎ ሺሻውን ባፉ ተክሎ ሳክስፎን የሚጫወት ይመስል አይኑን በተመስጦ ይጨፍናል። ከዚያ ልጋጉን ባይቦልባው ጠርጎ ለወረፋ ጠባቂው ሳክስፎን ነፊ ያቀብላል። ከበር ላይ ገረባ የሚለምን እብድ ቆሞ ይጠብቃል። አራራ ስላሰቃየው አበሻ ጎመን እንኳን ብሰጠው አስደፍቆ ከመቃም አይመለስም። ጥቂት ለነፍሴ መያዣ ተለቃቅሜ ስመለስ ትዕይንቱ እንደቀጠለ ነበር። ነግቶ ጉዞዬን እስክቀጥል ድረስ ይህ የማያቋርጥ ድራማ ሳይ ከማደር በቀር አማራጭ አልነበረኝም። ደመነፍሳዊ ጉዞ ወደ አዲስ አበባ እየተቃረብኩ በመጣው ቁጥር ቀልቤን መቋጠር አቃተኝ። ከሞጆ ደብረ ዘይት፣ ከዛም ዱከም፣ ከዛም አቃቂ፣ ከዛም ቃሊቲ ድረስ ልቤን ሽብር ይንጦ ገባ። ሁለት ድፍን ቀናትን ከሞጆ በኋላ ባለው ጎዳና ላይ ያመሸው ያነጋሁ ቢሆንም እነዚህ ቀናት ዘላለም ሆኖብኝ ነበር። አስብ የነበረው አንድ ነገር ብቻ ነው፣ ስለ ቤተሰቦቼ። አዲስ አበባ ስገባ የአዲስ አበባ ጠረን ሁሉ የባለቤቴ ጠረን መሰለኝ። የልጆቼ ወዝ አወደኝ። የአዲስ አበባን ውድ ሽቶ፣ የተርከፈከፉ ኮረዶችና የተከበሩ ሰዎችን መዓዛ ሰንጥቆ በማለፍ ያውደኝ የነበረው የባለቤቴና የልጆቼ ጠረን ነፋስ አምጥቶት አልነበረም፣ ከአእምሮዬ ውስጥ ነው መነሻው። ቃሊቲ እስር ቤት በር ላይ ስደርስ ቆምኩ። ምን እንዳቆመኝ አላውቅም። አንዳች የማላውቀው ኃይል ነው። በእስር ቤቱ ጠባቂ ፖሊሶች ማማው ላይ በሩ አካባቢ ተኮልኩለዋል። ኢትዮጵያ ውስጥ ከትምህርት ቤቶች ይልቅ እስር ቤቶች ይበረክታሉ። በየቀበሌው ጉሮኖ እስር ቤቶች ሞልተዋል። በታላላቆቹ እስር ቤቶች በሺዎች የሚቆጠሩ እስረኞች ታጉረዋል። ከወንጀለኞቹ ይልቅ ንጹሃኑ ይበዛሉ። በአይነ ህሊናዬ ታጉሮ ያሉትን ንጹሃንና ግፉአን ሳልኳቸው። ባልዋሉበት ዋሉ ተብለው፣ ያልሰሙትን ሰሙ ተብለው፣ ያልሸረቡትን ሴራ ሸረቡ ተብለው ከማንቆርቆሪያ ሌባና ከነፍሰ ገዳይ ጋር የታጎሩትን ንጹሃን ቁም ያሰብኳቸው። ስልጣን ቢኖረኝ ኖሮ የማነፍነፍ አቅሜን ተጠቅሜ ንጹሃኑን እንዲፈቱ አደርግ ነበር። ሆኖም ንጹሃኑን ያልበደላቸው ያሰራቸው አካል ንጹሃን መሆናቸውን ያውቃል። ቢፈታቸው በሚያነቃቁት የህዝብ ስሜት በዝምታ ተሸብቦ ያቀረቀረው አንገት ቀና እንደሚል፣ ተጣጥፈው የተቀመጡት እጆች ደማቸው በስሜት ግሎ ጡንቻቸው ለለውጥ እንደሚተረተርበት ቀን እንደማይዘገይ ያውቋል። አዲስ አበባ ስገባ ይህ መንፈስ እንደ ዳመና ሲንሳፈፍ በውሻ ዓይኔ ተመልክቻለሁ። ምድር ቀውጥ የምትሆንባት ቀን፣ የአዲስ አበባ ጎዳናዎች የሚንቀጠቀጡባት ቀን ሩቅ እንዳልሆነ መንፈስ ይነግሮኛል።
የታመቀና ያልጠራ የለውጥ ፈላጊነት ስሜት በብዙሃኑ ልብ ውስጥ መኖሩን እሙን ነው። የአድርባዮችና የነ ሆድ አደር ጥርቅምቅም የሆነው ገዢ ፓርቲ በራሱ አንገት የሚገባ ገመዱን ሲፈትል መኖሩን ብዙሃኑ ሲመለከት ቆይቷል። ካድሬዎቹ ህዝቡን ለማደንቆር ሲደልቁት የኖሩት ነፍናፋ ከበሮ ራሳቸውን አደንቁሯቸዋል። በማን አለብኝነትና እብሪት የህዝቡን አጥንት እየጋጡ በራሱ አጥንት ሲስቱት ታዝቧል። ዓለም ጥሎት ያለፈውን የዘር ቅርሻት ቢያጋሱትም የተኛ መስሎ ድንገት የሚነቃው ህዝብ ዋናውን ጥያቄ መጠየቁ አይቀሬ ነው። ሲያስታምመው የኖረው ቁስሉ ከጥዝጣዜ ወደ ንዝናዜ፣ ከንዝናዜ ወደ ማራጀት እያደገ ነው። በመሆኑም ቁስሉን ለማድረቅ መነሳቱ አይቀርም። ያኔ አፉን በማፈን የቁስሉን ንዝናዜ ማስቆም አይቻልም። እግሩን ቢጠነፍኑት መጎራጨቱን ማስቆም አይቻልም። ሐሳቤን መግታት አቅቶኝ ቃሊቲ በር ላይ ለረጅም ደቂቃዎች ቆምኩኝ። ውሻነቴ ትዝ ያለኝ አንዱ የእስር ቤት ዘበኛ በሰደፍ ወገቤን ሲደልቀኝ ነው። እኔም ግመኛ ወደ በሩ ቀርቤ ነበር። በካልቾ ሽንጤን ደገመኝ። በአይኖቼ የእስር ቤቱን በር ከፍቼ ንጹሃኑን ማስለቀቅ እንደማልችል ሳውቀው ከዚህ በላይ እዚህ መቆም ለመደቆስ ብቻ እንደሆነ ሲገባኝ መንገዴን ቀጠልኩ። አዲስ አበባን መሃል ለመሃል ሰንጥቂያት 4 ኪሎ ደረስኩ። ኮረብታው ላይ ያለው ቤተ መንግስት በዝምታ ድባብ ተውጧል። እንደ ድሮው ዞር ብሎ የሚያየው የለም። ከሰላላ ባህር ዛፎች ጋር ሲታይ ተራራ የግብርና ጣቢያ መስሏል። የሟቹ ጠቅላይ ሚኒስትር አወዛጋቢና ቀጭን ትዕዛዛት ነፋስ እንደበተነው ጉም ኮረብታውን ለቀው በነዋል። አዲሱን ጠቅላይ ሚኒስትር እንኳንስ እዚህ ከይርጋለም እስከ አዲስ አበባ በተዘረጋው ጎዳና ላይ ለወራት ስጓዝ እንደሰማሁት ከቁብ የጣፋቸው የለም። ለብዙሃኑ ከቤተ መንግስቱ ወጥ ቤት በላይ ስልጣን ያላቸው አልመሰለውም። በጋርዮሽ እንጂ ብቻቸውን የሚወስኑት ነገር እንደሌለ ማንም ሲያወራው የባጀ ጉዳይ ነው። በመሆኑም አስፈላጊ ነው ብዬ እስካስብ ድረስ ወደዚህ ቤተ መንግስት አጥሩን አልፌ መግባት ከንቱ ድካም ነው። በየማማው የተቀመጡት የቤተ መንግስት ጠባቂዎች እንደ ድሮው እንደ እሳት የሚፋጁ አይኖቻቸውን ከወዲህ ወዲያ አያንቦገቦጉም። እንደ ክረምት ጭልፊት ራሳቸውን በደረታቸው ቀብረው ያንጎላቻሉ። ለምን እንደሆነ ሳላውቀው ቤተ መንግስቱን እግሬን እስኪጣምነኝ ዞርኩት። በብረት አጥሮች መካከል ያለው ክፍተት ከ25 ሴንቲሜትር አይበልጥም። ሊያሳልፈኝ እንደማይችል እርግጥ ነው። ሆኖም የመግባት ፍላጎቴ በመቀዝቀዙ እንጂ ልገባ ብል መግቢያ ቦታ ባላጣው ነበር። ከሚደፋው ትርፍራፊ ለመለቃቀም ካልሆነ በቀር አጥር አዘልሎ የሚያስገባኝ ምክንያት አላገኛልኩ። ዋናውን ጉዳይ ሌላ ስፍራ በመሄድ አነፍንፌ በማግኘት ፋንታ እዚህ ዳዋ ስጥስ ከጥርስ አፈርስ ጊዜ ማባከኑ ከንቱ ነው። መመለስ ካለብኝ ሌላ ጊዜ መለሳለሁ። 4 ኪሎን ትቼ ሽቅብ መጓዜን ቀጠልኩ። ፒያሳ ናፍቆኝ ነበረ። የራስ መኮንን ድልድይ ተሻግሬ ፒያሳ ገባሁ። አዲስ ነገር የለም። ሁሉም ባለበት ይረግጣል። ሽቅብ ወደ አራዳ ወጣሁ። የባቡር መንገድ ለመዘርጋት የአራዳ ጊዮርጊስ የታችኛው ቅጥሩ አርኪኦሎጂስቶች የከረሙበት ሰፈር መስሏል። ሰርቶ ማፍረስ አመላቸው የሆነው የ5 ዓመት አርበኞች አዲስ አበባን ቆፋፍሮታል። አንዱን ሳይጨርሱ አንዱን ይጀምራሉ። ምን ነው ሲባሉ የተጀመረው ልማት ለማስቀጠል የሚል አረንጓዴ ምላሳቸውን ይመዛሉ። ጥያቄው ቦሌ፣ መልሳቸው ጉልሌ ነው። ከየ5 ዓመቱ ምርጫ ያለፈ ህልም እንደሌላቸው ከስራቸው መረዳት ይቻላል። አስፋልቱ የሚሰራው የምርጫ ካርድ ለመግዛት ነው። ዘላቂ ሀገራዊ ዕቅድና ህልም እንደሌላቸው የሚያሳብቀው አምና የሰሩትን ዘንድሮ ማፍረሳቸው ነው። የባቡሩን መንገድ የሚያስቡት ባቡሩ በሚያልፍበት ላይ አስፋልት ከሰሩ በኋላ ነው። ህዝቡ ቋቅ እስኪለው ድረስ ያደነቆሩበት የነበረውን ቀለበት መንገድ ለባቡር ብለው ይነዱታል። ለዚህ ብቻ አይደለም። አስፋልት ሲሰሩ ይባጁና አንድ ምርጫ ሲቀርብ አካፋና ዶማቸውን ይዘው ይመጣሉ። ለምን ሲባሉ የስልክ ገመድ ለመቅበር ነው ብለው ይመለሳሉ። ዝም ይባላሉ። ገመዱን ቀብረው አስፋልቱን ደግሞ ይለጥፋሉ። እንደገና ሌላ ምርጫ ሲቀርብ አካፋና ዶማ ይዘው ይመጣሉ። ለምን ሲባሉ የውሃ መስመር ለመዘርጋት ብለው ይመለሳሉ። ዝም ይባላሉ። ለጥፈው ይመለሳሉ።
እንደገና ሌላ ምርጫ ሲቃረብ አካፋና ዶማቸውን ይዘው ይምሱታል። ለምን ሲባሉ ልማታዊ መንግስት መብራት ሊዘረጋላችሁ ነው ይሉናል። ዝም ይባላሉ። ሌላ ምርጫ ሲቃረብ አካፋና ዶማቸውን ይዘው ይመጣሉ። ለምን ሲባሉ ልማታዊ መንግስት ባቡር ሊያስገባላችሁ ነው ብለው ይመለሳሉ። ዝም ይባላሉ። ይህን አድርገው አያበቁም። አንዲት ነገር ሰርተው በእርጥባን ያደረጉትን ይመስል ቀረርቷቸው የህዝብ ታምቡር ሲቀድ ይኖራል። 1 ኪሎ ሜትር አስፓልት ሰርተው ለ5 ዓመታት ያለዝናሉ። ስለማይረዱት ማንነታቸውን ከስራቸው ይልቅ ያምናሉ አፋቸውን የሚለውን የጥላውን ዘፈን ማን ባጋብዛቸው። እየቀላቀሉ ተንኮልና ክፋት እያሸፋፈኑ እውነትን በሐሰት አስፋልቱ ሰርተውት ዞር ሲሉ ቢላላጥም ቀረርቷቸው አያባራም። ከኪሳቸው አውጥተው ወጭጭ በማድረግ የሰሩት እንጂ የህዝብን ገንዘብ ከአፉ እየመነጨቁ የሚሰሩት አይመስሉም። በቸርነታቸው ያደረጉት እንጂ ግዴታቸው አይመስላቸውም። ቀረጣቸውም ቅንጦታቸውም አይቻልም። ግብራቸውም አይቀመስም። ቀረርቷቸውን ታግሶ ከሚኖረው ሌላ ግብርና ቀረጣቸው ያላስቀመጠው ሀገሩን ጥሎ በመሰደድ ላይ ነው። በየቀኑ በሺህ የሚቆጠር ኢትዮጵያዊ ድንበር ያቋርጣል። ፓስፖርት ለማውጣት ሳይቀር ጥሪቱን አራግፎ ይቀበሉታል። ከጥቂት ዓመታት በፊት በየካፌው ያስተናግዱ የነበሩ ሴቶች የአውሮፕላን ውስጥ አስተናጋጆችን ወይም ሆስተሶችን ይመስሉ ነበር። አሁን ግን እንደዛ አይነት ሴቶች የሉም። ወደ አረብ ሀገራት ለግርድና ተሽጠዋል። ገዢው ፓርቲ ቢጠየቅ ግን መንግስት በፈጠረው ምቹ ሁኔታ ወደ ኢንቨስተርነት አድገው ነው ሲል ይመልሳል። ላባቸውን ጠብ አድርገው ቢሰሩም ኑሯቸው ላይ ጠብ የሚል በማጣታቸው መሰደዳቸውን ግን ማንም አያጣውም። ሰርቶ ጥሪት መቋጠር ቀርቶ ያለን ንብረትም ይዞ ማቆየት ከባድ ሆኗል። በዚህ ዘመን ተስፋ ማድረግ አዳጋች ነው። ተስፋ የሚጣልበት ንብረት የለም። ተስፋ የሚጣልበት ህልም የለም። ተስፋ የሚጣልበት ፓርቲ የለም። ተስፋ የሚጣልበት ወንድ የለም። ሁሉንም አደንዝዘውታል። ሁሉንም አላሽቀውታል። ወንዱ እንኳንስ ሀገሩ ውስጥ አልጋው ውስጥ ወንድነቱን ዋሿል። ወሮ በላውን እየሰበሰቡ ያደራጃሉ። ጥቂት የሚያነሳውን በሰበብ አስባቡ እየሰበሰቡ ያሰራሉ። ወሮ በላውን ነፍሳቸው እስኪጠፋ ወደውት አይደለም። አንድም አማራጭ ኖሮት ከነርሱ ውጭ መሆን እንደማይችል ስለሚያውቁ ነው። አንድም ጃዝ ቢሉት እምቢ አይልም ብለው ገምተው ነው። አያዋጣም። ባለቤቱ ላይ የራሱን ውሻ እንደመልቀቅ ነው። ይህንን እያሰብኩ በገዳም ሰፈር ሳልፍ እየጨላለመ ነበር። የሚራወጡት መኪኖች ቀንሰዋል። የውሾች ጮት ይሰማ ጀምሯል። የአዲስ አበባ ውሾችም እንደ ህዝቡ 1 ለ5 የተደራጁ ይመስል አንዱን ተከትለው በጋራ ይጮሃሉ፣ በጋራ ያለዝናሉ። 1 ለ5 በሚባለው አደረጃጀት ሚስት ባሏን፣ ባሏም ሚስቱን እንዲሰልል ተደራጅተዋል። የኔ ባለቤትም ተደራጅታ እየጠበቀችኝ ይሆናል። የመከፋፈል አባዜያቸው አልጋን ከሁለት እስከ መግመስ አድርጎ ጭን ውስጥ እስከ መግባት መጥቋል። ገዳም ሰፈርን አለፌ ዳስተን ሰፈርንም ወደ ላይ ትቼ ወደ 3ኛ ፖሊስ ጣቢያ የምታስገባውን ቀጭን መንገድ ያስኩኝ። ቤቴ ከማዕከላዊ ጀርባ ይገኛል። በአካባቢው ካሉ መኖሪያ ቤቶች ውስጥ ሻል ያለው የኔ ነው። ውስጡ በዛፎችና በአበቦች የተዋበ ነው። የግንብ አጥሩ ከፍ ያለና አደገኛ አጥር የዞረበት ነው። ወደ ቤቴ እየተቃረብኩ ስመጣ ማለክለኬ ጨመረ። ምላሴ መሸከፍ አቅቶኝ ተጎለጎለ። 3ኛ ፖሊስ ጣቢያ አልፌ በመጓዝ ከግቤ በር እያለከለኩ ቆምኩኝ። በሩ ዝግ ነው። ፀጉሬ ቆመ። አንዳች ስሜት ወረረኝ። ከውስጥ ድምፅ አይሰማኝም። ባለቤቴ አግብታ ይሆን? ልጆቼስ በህይወት ይኖሩ ይሆን? ደነዘዝኩ። ከግቤ ውጭ ልቆምም ብዬ ተኝቻለሁ። ድካም የለወሰው ወገቤ እንደ ማርያም መቀነት ታጥፏል። መንገድ የመታቸው የውሻ እግሮቼ ሙቀት እንዳለቀለጠው ጎማ ተልመስምሰው ተሸጓቁጠዋል። እኩለ ሌሊት ተቃርቦ ኃይለኛ ዶፍ ዝናብ መጣሁ እያለ ያጋሳል። የተቋቆረውን ሰማይ መብረቅ ይሰነጣጥቀዋል፣ ሱብ ይለዋል። ወደ ግቤ ዘልዬ እንዳልገባ አጥሩ የ3 ሜትር ከፍታ ያለው ሆኖ የማይሞከር ነው። በዛ ላይ አደገኛ አጥር ዞሮበታል። ራሴ ያጠርኩት አጥር አላስገባ ብሎኝ ልጅ ለማደር ተገድጃለሁ። የህይወት አሳር እንደዚህ ነው።
የሰው ልጅ የሚያሰቃየው ራሱ ባጠረው አጥር፣ ራሱ በገነባው ቅጥር፣ ራሱ በሸበበው ውትርትር ነው። የዘር፣ የሃይማኖት፣ የርዕዮተ ዓለም፣ የፍልስፍና አጥር፣ የብቸኝነት፣ የአውሬነት፣ የወፈፊነት አስማት የሚመስል አጥር። የተከረቸመው የግቢዬ በር ይህንን እየነገረኝ ነው በደጅ ያሳድረኝ። እትትት በረደኝ፣ ብርድ ይበርዳል ወይ የሚለው የጥንት ዘፈን ከብርዱ ጋር በጆሮዬ ያፏጨብኝ። የባለቤቴ ጉያ ሙቀት ከየት ይመጣል አሁን? እኔ ጥቁር ውሻ፣ እርሷ የጸደይ አበባ የመሰለች ውብ ሸጋ ቆንጆ ልዕልት። በእኔና በእርሷ መካከል የዝንጀሮና የሰው ያህል ቅርርብ እንኳ የለም። ርቀቱ በውሻና በሰው መካከል ያለ ነው። ወንዝ ዳር እንደ በቀለች አበባ ከሩቅ የሚጣራው መዓዛዋ በረሃ ውስጥ ብቻዋን እንደፈለቀች ምንጭ እርቆኛል። ርቀታችን በግቢውና በቤቱና በእኔ መካከል አይደለም። በክንድ የሚለካ አይደለም። የጽንፈ ዓለምን ያህል ዲካ አልባ ርቀት አለው። እሷ ሰው፣ እኔ ውሻ ነን። ዓለሟ ዓለሜ አይደለም። አንደበቷ አንደበቴ አይደለም። ቤትሆቨን፣ ሞዛርትና ያሬድ በጋራ እንዳዋሃዱት ጣዕመ ዜማ ሙዚቃዊ ቃና ያለው ድምጿን ብሰማ እንጂ ልመልስላት አልችልም። እንደ ጽጌረዳ እምቡጥ ፍም የመሰለው ከንፈሯን ለማየት መታደሌስ እድል አይደለም? እርሷ እንደሆነች ጥቁር ውሻን የአባቷ ገዳይ ያህል ትጠላለች። አጠገቧ ብደርስ በፍልጥ ሰርጉታ ትሰባብረኛለች፣ ታባረኛለች። ውዋ ባለቤቴን በማስታወስ ብርዱን ለመታገስ ከሰጠምኩበት የህልም ዓለም ውስጥ ወደ እኔ የሚገሰግስ የመኪና ድምፅ መነጠቀኝ። በዚህ በደረቀ ሌሊት ወደ እኔ ግቢ የሚመጣ መኪና የማን ይሆን? መብራቱን አይኖቹ ላይ እያንቦገቦገ እበር ቆመ። ከዚህ በፊት የማውቀው መሰለኝ። ታርጋውን ዝቅ ብዬ አየሁት። በእርግጥም አውቀዋለሁ። በምድር ላይ አምርሬ የምጠላው ሰው መኪና ነው። የዚህ ነጭ ማርቼዲስ መኪና ባለቤት አረመኔው ቀለሚንጦስ ቱሬ ነው። ከብዙ ዓመታት በፊት ወዳጅ መስሎ ቀርቦ ጉድ ሰርቶኛል። በውስጡ ያለውን የከረፋ ክፋት እንደሱ መሸፈን የሚችል ሰው ያለ አይመስለኝም። በምላሱ ቅቤ ይጠብሳል። በውጭ ሀገር እሳት የላሰ ደላላ ሆኖ ሰርቷል። ከብዙ ዓመታት በፊት በውጭ ሀገር ያለኝን ጥሪት ቋጥሬ ሀገሬ ስገባ በሰው ቀርቦ ተዋወቀኝ። ያለኝን ጥሪት አሟጥጬ ከከፈትኩት ድርጅት ጥቂት አክሲዮኖች ለመግዛትም በቃ። በዓመቱ ድርጅቴ ውስጥ የቀጠርኳቸውን ታማኝ ሰራተኞች እያስኮበለለ በራሱ ሰዎች መተካቱን ተያያዘው። በሌላኛው ዓመት አይኖቼ ሲገለጡ ከጉዱ ጋር ተፋጠጥኩ። ድርጅቴ ንቦቹ ጥለውት እንደሄዱበት ቀፎ ባዶውን ቀርቶ ነበር። የ56 ሚሊዮን ብር ኪሳራዬን ታቅፌ አጨብጭቤ ቀረሁ። ይህ ሲሆን አብሮኝ ያለቅስ ነበር። ያዙምባውን አንብቶ ጀርባዬን ቸብቸብ አድርጎኝ ዞር አለ። እርሱ ግን ሌላ ድርጅቱን አቋቁሞ ከ3 በላይ ፎቆችን አዲስ አበባ ውስጥ እንደገዛ በኋላ ሰማሁ። ረጅም ጊዜ በወሰደ ክትትል ንብረቱ ሁሉ ከኔ በተቧጠጠ ሀብት የተገኘ መሆኑ ተረጋገጠ። የማደርገው ነገር ባጣ በሕግ አግባብ ጠይቄ ለመታሰር በቅቶ ነበር። ሆኖም 6 ወራትን እንኳን ሳይደፍን ተፈታ። ሁሉ በእጁ ሁሉ በደጁ መሆኑን ያወቅኩት በኋላ ነው። ከጥበቃ እስከ ጠበቃ፣ ከዳኛ እስከ መናኛ፣ ከመሪ እስከ መርማሪ የእርሱ ኑረዋል። እድሜን አውጥቼ በደረሰበት ላልደርስ ብዬ ተገዝቼ በቀልን ለፈጣሪ ትቼው ነበር። እርሱ ግን አልተወኝ ኑሯል። ይሄው ከበሬ መኪናውን አቁሟል። መቼም ደቡብ ውስጥ መኪናዬን ብቻዋን ቆማ ስትገኝ መሞቴ ተረጋግጦ በመርዶዬ ሰርግና ምላሽ አድርጎ መሆን አለበት ቤቴ ድረስ የመጣው። የሰራኝን ጉድ የሰሙ ሰዎች ቀለሚንጦስ የሚለውን ስሙን ሜንጦ በሚል ተክተውታል። እኔም ከዛ ወዲህ ሜንጦ እንጂ ቀለሚንጦስ የሚል ስሙን ጠርቼው አላውቅም። እንኳን ልጠራው ስሙ ሲነሳ ያንዘፈዝፈኛል። ሜንጦ ከሚፍለቀለቅ የጎላ ድስት ውስጥ የተቀቀለ ስጋ ማውጫ የሆነ ቆልማማ ብረት ነው። ሜንጦ እጁ እንደ ዳቢሎስ ነው። የሚወጣ ነገር ካየ እሳተ ገሞራ ውስጥም ዘሎ ይገባል። ከገደል አፋፍ ሳንቲም አቀጨልጭለው ቢወረውሩት ዘሎ ይገባል። ሳንቲሙን እንጂ ገደሉን አይመለከትም። ሜንጦ ሜንጦ ሜንጦ። ደግሞ ምን ሊሰራ ቤቴ ድረስ ሰተት ብሎ መጥቶ ይሆን? ሜንጦ ምን ሊያወጣ ማጀቴ ድረስ ገብቶ ይሆን?
መኪናው ውስጥ ከፍተኛ ሳቅ ተሰማኝ። ቂቂቂቂ እስኪያስለው ይስቃል። የሱ የራሱ ሳቅ ነው። ስጋ እንደተጣደበት በርሜል ተንፈቀፈቀ። ሳቁ በቶሎ አይቆምም። በደህናው ጊዜ ሲንፈቀፈቅ አውቀዋለሁ። የምሩን ስቆ አያውቅም። ሁሉ ነገሩ ለበጥና ስላቅ ነው። ሳቁን ስሰማ ዳቢሎስ የሚሳለቅብኝ መሰለኝ። ተቆልመሜ ከተኛውበት ተነስቼ ወደ ጋቢናው ተጠጋሁ። ከውስጥ ለስለስ ያለ የፍቅር ሙዚቃ ይንቆረቆራል። የውስኪ ሽታ ወደኝ። የብላክ ሌብል ሽታ ነው። ሜንጦ በእርሱ በኩል ያለውን የጋቢና መስታወት ወረድ አደረገው። እስከ ጠርሙሱ ውስኪውን ያንቆረቆርና በወዲያ በኩል ላለችው ሴት ይሰጣታል። እሷም በተራዋ ወደ ውስጧ ትደፋዋለች። በዚህ ሁኔታ ለብዙ ደቂቃዎች ቀጠሉ። ሳቃቸው እየጋለ መጣ። ወደ ጆሮዋ ተጠግቶ አንድ ነገር ሹክ ባላት ቁጥር ሳቋን ትለቀዋለች። ሳቋን የማውቀው መሰለኝ። ከሳቋ ጋር የሚወጣ ጣፋጭ ድምፅም አዲስ አልሆነብኝም። ከመኪናው በስተኋላ ዞሬ በእርሷ በኩል ባለው ጋቢና በኩል ተንቆራጠጥኩ። ከውስጥ ያለው ደብዛዛ ብርሃን ጥርሷ ላይ ሲረጭ ችርችም ያሉ ውብ ጥርሶቿን አየኋቸው። የማውቃቸው መሰለኝ። ፍም የመሰሉ ከናፍሮቿንም አየኋቸው። የማውቃቸው መሰለኝ። እንደ ጸደይ ከዋክብት የሚያበሩ አይኖቿንም ለአፍታ ያህል ወደ እኔ ዞር ሲሉ አየኋቸው። አዲስ አልሆኑብኝም። አንገቴን እንደ አንቴና መዝዤ ወደ ውስጥ ተመለከትኩ። እንኮይ የመሰለ ጭኗ የጥቁር ቀሚሷን ቅድ ግራና ቀኝ ገንጥሎ ወጥቷል። አንድ ጭኗ ተሻግሮ የሜንጦ እግር ላይ ያርፏል። የመብረቁ ብልጭታ ተከፋፍሎ ያየሁትን መልኳን አንድ ላይ አሳየኝ። ባለቤቴ ናት። ኤፍራታ ናት። መብረቁ ከሁለት የሰነጠቀኝ መሰለኝ። ምን አለ በሰነጠቀኝ። ምን አለ የቆምኩበትን መሬት ገምሶ ባስዋጠኝ። ደነዘዝኩ፣ በደንኩ። አንገቴ ራሴ መሸከም አቃተው። ምን አለ የምድረ በዳ አውሬ ሰልቅጦኝ በቀረው። ምን አለ የስምጥ ሸለቆ የሎስ አይኔን በጓጠጠኝ። መላ አካሌን መቆጣጠር አቃተኝ። ጆሮዬ ዝናብ እንዳደረበት ገሳ ከበደኝ። አፌን ደምደም አለኝ። በደም ስሮቼ ውስጥ የእባብ መርዝ የተራወጠ መሰለኝ። ጥርሶቼ ተንሆጨሆጩ። ጅራቴ ግንድ የተሸከምኩ ያህል ወደ ኋላ ጎተተኝ። እግሮቼ የቆምኩበትን መሬት መቆንጠጥ አቃታቸው። ወደቅኩ። እንደገና ጥቂት ተንፍሼ ተነሳሁ። ውስኪውን እየተቀባበሉ ያንደቋድቁታል። ቆይተውም እንደ ማግኔት እየተሳሳቡ ይጠጋጉ ጀመር። አንድ እግሯ መሪውን አልፎ የሜንጦ ሽንጥ ላይ አለፈ። የአሜሪካ ሴት ጭን የሚያክል ክንዱ አንገቷን ዞረ። ያለሌ ሙርሙር የሚያህል አገጩ ወደ አገጯ አሾለ። 1 ኪሎ ሙዳ የሚያህል ከንፈሩን አንስቶ አፏ ላይ ጫነው። ከንፈሯ ከቦታው እስኪነሳ ይስማት ጀመር። ያንዳቸው እግር ከንብሎት ተጋድሞ የሚንቆረቆረውን ውስኪ እንኳን ለማየት ጊዜ አልነበራቸውም። የሼሙዝን አዝራር ፈታ የፀጉር ጫካ ከወረረው ደረቱ ላይ ተለጠፈች። እሱም በተራው ከኋላ የዋለውን የቀሚሷን መሽረገርቂያ ፈቶ ጡት ማሳጫዋን በማውለቅ ጡቶቿን ይጨምቅ ጀመር። ቆይቶም የቀበቶ ሰንሰለት ሲጨለጨል ተሰማኝ። በመቀጠልም መኪናዋ ታረገርግ ገባች። ወደፊት፣ ወደ ኋላ፣ ወደ ቀኝ፣ ወደ ግራ እንደ ጉርና የምትገፋውን መኪና እያየሁ ደርቄ ቀረው። ከአያሌ ደቂቃዎች በኋላ በእርሷ ማቃሰት በእርሱ ማጓራት የጀመሩትን አሳረጉት። በጥድፊያ ልብሳቸውን አስተካክለው በስሜት ሲወራጩ የደፉትን ውስኪ አቃንተው እንደገና ይጨልጡ ጀመር። ጥቂት ትንፋሽ ከወሰዱ በኋላ ያንኑ መነሻ አልባ ሳቃቸውን አመጡ። ኤፋ ለመሆኑ እንዴት ነኝ አላት፣ ስሟን በማቆላመጥ ቡዝዝ ብሎ እየተመለከታት። ምን ጥያቄ አለው? ቂቂቂቂ ተክነህበታል። የዛሬው ደግሞ ልዩ ነው። ሳቋን በማስቀደም መለሰችለት። ከአባባሏ ይህ ድርጊታቸው እንደተደጋገመ ገባኝ። በራችን ላይ ደርሰን ላልጋችን ጥቂት እርምጃዎች ሲቀሩን እብደት ነው በማለት እንደገና ተንፈቀፈቀ። እርሷም ተከትለው ተንከተከተች። በራችንና አልጋችን ሲል
ያለ እረፍት የተናገራቸው ቃላት በአንድ ላይ የመጠቃለላቸውን መርዶ አረዳኝ። ቂቂቂቂ አንዳንዴ እኮ እንዲህ ወጣ ያለ ነገር ማድረግ ከህይወት የድግግሞሽ አዙሪት ስለሚያወጣ ህይወትን ያጣፍጣል ስትል ያደረጉትን መልካም እንደሆነ አረጋገጠችለት። መቼስ ከድሮ ባለቤትሽ ጋርም እንዲህ ወጣ ያለ ነገር ታደርጉ እንደነበር ጥርጥር የለውም። ጭራሽ ስሜን ለመጥራት እንኳን ተጠይፏል። ወይኔ ዲዲሞስ! እንዲህ መኪና ውስጥ ባይሆንም አትክልቱ ቦታ ውስጥ ስፔን ለሽርሽር በተጓዝንበት ወቅት ባርሴሎና ውስጥ እሱን ግን እንዴት እንዳደረግን አልነግርህም የኔ ቆንጆ። ይህ ደግሞ ምን ይደበቃል? ንገሪኝ እንጂ። አሳፋሪ ነው፣ አልነግርህም። ይልቁንስ ጣሊያን በሄድንበት ጊዜ ሚላን ውስጥ በሚገኝ አንድ የወይን ማሳ ውስጥ ያደረግነውን አልረሳው። አርጀንቲናስ ብትል የቦነስ አይረሱስ አይረሳም። በሁለት እጆቿ ፊቷን ሸፈነች። ያላደረግንበት አህጉር የለም። ብቻ ተወው። ቅጠላም ስለሆነ ይሁን እንጃ ጥቅጥቅ ካለ ጫካ ውስጥና አትክልት ቦታ ውስጥ ማድረግ ይወዳል። እሱን እርሳው። ከአንተ ጋር ያደረግነው ማስታወስ በቂ ነው። ከእርሱ ትዝታ ያልተናነሰ ነው። ይልቅስ የአሁኑን አታስረሳኝ። ቂቂቂቂቂ አሁን ሌላ ገጽ ተገልጧል። ይህኛው ገጽ ማንበብ ነው። እሱን አታስታውሰኝ። ከተረሳ ቆይቷል። ምናልባት ጫካ ለጫካ ሲዞር ያዋጠው ዘንዶ እንኳን ረስቶት ሌላ የሚዋጥ ፍለጋ ላይ ይሆናል። ዘንዶ? የምን ዘንዶ አመጣሽ? እንዴ እኔ እንደምገምተውስ ስግብግብ በመሆኑ ከአንዱ ጋር በገንዘብ ተጣልቶ ገሎ ቀብሮት ነው ብዬ ነው የማስበው። የምገምተውም የስግብግቦች መጥፊያ ገንዘብ ነው። አመት ሊሞላው የተቃረበው ሙታን በዚህ ጨለማ አታንሳብኝ ወዲያ። ይልቅስ እሱን ጠርሙስ አቀብለኝማ። በስንት ጊዜው አነሳው። ሳይሞት በፊት እስከ አንተ ጋር ያደረግነውን ረስተው ነው? አብረን ወደ ተለያዩ ሀገሮች ስትጓዝ ሹልክ እያልን ያደረግነው እያለልህ አሁን የእሱን አስታዋሽ እንድነግርህ መጠየቅህ ምን ይባላል? ወይስ መቀናቱ ነው? በሙታን ምቅናትም ጀመርክ እንዴ? የእኔ ውድ ባንቺ ያልተቀና በማን ይቀናል? ወደ ደረቱ ጨመቃት። እሷም ተለጠፈችበት። ቂቂቂቂ እንግባ፣ ይልቅ ዝናቡ እያንጠባጠበ ነው። ለመሆኑ ታፈቅሪው ነበር? ካንተ ባይበልጥም ቆጣ አለ። አታንሳብኝ አላልኩም? ከደረቱ ቀና አለች። አረ ለመሆኑ የፍቅር ደረጃ መዳቢ ያደረገህ ማን ነው? እውነቱን ልንገርህ አንድም ቀን አፍቅሬው አላውቅም። አታውቅምና ነው? ተገናኘን፣ ተመቸኝ፣ በምቾቴ ሌላ ነገር እንዳለ ያደረገኝ። በአጋጣሚ አረገዝኩ፣ ወለድኩለት። ሌላም ጊዜ በአጋጣሚ አረገዝኩ፣ ወለድኩለት። በቃ በመጨረሻም በእርሱ ሞት ሁሉም ነገር ተደመደመ። አበቃ። ሁለተኛ እንዳትጠይቀኝ። ከዚህ በላይ እነዚህን የክደት ቃላት ማዳመጥ አልቻልኩም። ጆሮዬ መጋኛ እንደመታው ጭው ይልብኝ ጀመር። የዝናቡ ነጠብጣብ ድምጻቸውን ዋጠው። የመኪናውን ሞተር አግለው ጥሩምባ ሲነፉ ዘበኛው ከበቅጽበት በሩን በረገደላቸው። ወደ ውስጥ ተውተርትሬ በመከተል ለመግባት አስቤ ነበር። ነገር ግን መንቀሳቀስ አልቻልኩም። እግሮቼ ከመሬቱ ጋር በካስማ የተመቱ ይመስል ሊነቀሩልኝ አልቻሉም። በሩ ተመልሶ አይኖቼ ላይ ተጠረቀመ። ከበረንዳው መብራት በቀር ማየት የቻልኩት ነገር አልነበረም። ዝናቡ በላይ ላይ ሲወርድ እንኳን አልተሰማኝም። የዝናቡ ነጠብጣቦች የማያበርዱት እንፋሎት ከቆዳዬ ሲትጎለጎል ራሴ ይቀረናኝ ጀመር። መላ አካሌ እንደ መርዝ ብልቃት በጥላቻ ሲሞላ ታወቀኝ። ጥላቻ እንደ እባብ መርዝ በደም ስሮቼ ውስጥ ሲሰራጭ ተሰማኝ። ከአናት ቅሌ የታጨቀው ጥላቻ እንደ ድማሚት ሊያፈነዳኝ ደረሰ። ሙሉ ዝናብ ጀርባዬ ላይ አውጥቶት እስኪያባራ አልነቃሁም። በመንገዱ ግራና ቀኝ የሚንቦለቦለው ጎርፍ አሰስገሰሱን ይዞ ቁልቁል ወደ ደጃቹቤ ሰፈር ይንቆደቃል። ዝናብ ሲያባራ ቆፈኑ ተረከበኝ። ብርዱ አጥንቶቼን ዘልቆ ተሰማኝ። ደሜ በረዶ የሰራ መሰለኝ። ጥግ ፍለጋ ወደ ደጃቹቤ ሰፈር እየተጫመድኩ ወረድኩ። ጥግ የሚባል የለም፣ ሁሉም ጨቂቷል። ወደ ቀኝ ያለውን ጎዳና በመያዝ ወደ አራዳ ጊዮርጊስ ቤተክርስቲያን አዘገምኩ።
ወደ ውስጥ ለመግባት አስቤ ነበር። ነገር ግን ውሻ መሆኔን አስታወስኩ። ውሻ ቤተ ክርስቲያን አይገባም። ቢገባም በመቋሚያ ወገቡን ተቀጭቶ ይባረራል። መግባት የሚችለው የኃጢአቱ ክርፋት የማያስቀርበው የሰው ልጅ ነው። ከቤተ ክርስቲያኑ አጸደ ጀርባ በተዘረጉት ላስቲክ ቤቶች ውስጥ ፍግፍግ ብለው ወደ ተኙት ምንዱባን ተጠጋሁ። ጎርፍ ዘባቱላቸውን እየሄደበት ላለመንቃት በመፈለግ ተኝተዋል። ከነቁ መልሶ እንቅልፍ አይወስዳቸውም። እንዲነጋ ከፈለጉ ሁሉንም ታግሶ ጉርብጥብጥ ጎዝጉዞ ራስ ላይ መተኛት ነው። ከጎናቸው ቁልምም ብዬ ተኛሁ።